አርፈሽ ማትቀመጪ? ለቀቀኝ እያልኩ ነው። የሰው ዝም ብሎ መፈተሽ እንደማይቻላችሁ በህይወት መኖር አትፈልግም? የማን ልጆች ናቸው? ምንም ልጆች የሉም አላውቃቸው። ገዛኝ የሚባል ሰውዬ ይሄን ቆሻሻ ስራውን የሚያሰራው እሷ ባለችበት ቦታ ቤት ላይ ነው። እሷ በምትኖርበት ቤት ላይ ነው ቆሻሻ ስራውን የሚያሰራው። እስካሁንም የታወቀው ያለፈው ነገር በማሰብ ነው። ልጆቹ ስትላልነበረ ገብተህ እያንዳንዱ ቦታ ቤቱን እንድታይልኝ ይፈልጋለሁ። ምንም ማውጣ እያልኩ ነው ያለው። ካሜራማን ልጆች ይታዩኛል እዚህ ጋር ና ወደዚህ። ልጆች ይታዩኛል። እንዴ ምን ለማለት ፈልገህ ነው? እንዴት ምን ለከከ እዛ ያለፍናቸው ልከኮች መልሰን እንዳከው ነው የምትፈልገው? ምን እያልሽ ነው? ትሰማለህ? እንደ ደላላ በመሆን የተለያዩ ባለስልጣናቶች አሉና ለነሱ ሴቶችን አቀርብ ነበር። የሴክስ ወርከሮች የሚባሉትን ለነሱ ወንዶችን ከፈለጉ ሴቶችን ከፈለጉ በፈለጉት ሁኔታና በፈለጉት ሰዓት እነሱን አገናኛቸው ነበር። ሰዎች የዘኛዋቸውን ሰዎች በሙሉ ቪዲዮ እያደረገን እሱ የሚፈልገውን ነገር እንዳደርጉለት በዛ ቪዲዮ እያስፈራራ ያስገድዳቸው ነበር እና እነሱ ያን ቪዲዮ በሚያዩበት ጊዜ አማራጭ ስለሌላቸው እሱ የሚፈልጉትን ነገሮች መሬትም ሊሆን ይችላል፣ ቤት ገንዘብም ሊሆን ይችላል። እሱ የሚፈልጉትን ነገሮች በሙሉ ያደርጉለታል ማለት ነው። ለሱ ዋስጡኝ እስቲ በእናትህ። ምን አይነት ጣጣ ውስጥ ነው የገባሁት እኔ? እንዴት አይነት ነገር ነው በእናትህ? ቤቢ ሽንታችንን ልብሸና ስትል አትፈቅድልንም ነበር። ከዛ ላንቺ ላይ ሰንሸና ያመልጠንና ትሸታላችሁ እያለን ትገርፋለች፣ ትደበድባችኋለች። ስንት ቀናችሁ ነው እዚህ ከመጣችሁ? 2 ነው ማወቅ የምፈልገው። ተገድጄ ነው ያደረኩት እኔ። እንደዛ ለዛ አይደለም በቃ የፈለገ ተገደሽው የተገባው ዳምቻስ ነው ሁሉ ነገሮችን ያደረኩት። እሱንም ነገረን እኮ በቃ እናውቃለን። በቃ እንደዚህ አይነት ማድረግ የምችል ሞራል ያለኝ ሰው አይደለም። እዛ ይቆይና በተደጋጋሚ ነው ብቻ ስልክ ሲደወልለት የነበረ እና የልጆቹ ጉዳይ ከዛ ሂድ እንጂ እዚህ ጋር ሆነ ምንድነው ልጆቹ የምትለው አለው አንደኛው። እኔ እንዳልሰማ ይመስለኛል የዛም እልህ ይመስለኛል በጣም እንዲደበድቡኝ ያደረገው ማለት በልጆች ዝውውር ላይ በአቶ ገዛኸኝ ስራ ላይ እጇ እንዳለበት ማስረጃዎች ደርሰውኛል። ስለ ሜላት ነው እያወራን ያለነው። ሜላት የኔ ሜላት በሰዎች ዝውውር በህፃናቶች ዝውውር ላይ እጇ እንዳለበት ኧረ ተው አንተ ሰውዬ ምንድነው የምታወራው? የቀረብኩ እኮ ትክክለኛ ማስረጃ እየሰበሰብኩኝ ነው ብለኝ ነው። የኔ ሜላት ናት እንደዚህ አይነት ነገር ውስጥ ያለችበት። በመሃል ዝም አልኩ ማለት ከዛ አንቺ ሲጀምር በቃ ለእኔ እያለሁ ከሌላ ወንድ ጋር አትሆኝ ምናምን እያለ በቃ እንደዚህ ነው አንገቴ ላይ ምናምን እንዳለ ይሄ እንዳለ ቁስል በቁስል ነው ያየሁት ነው እኮ ይሄው እንዳለ የሱ ስም ነው ይሄ እንዳለ ማለት ይሄው ግንባሬ ላይ ምናምን እንዳለ እሱን የሚያደርገው ህፃናቶቹ የምታግተው እሷ ናት። ይሄ ቤቷ የምታሳርፈው እሷ ናት። ወደ ሌላ ምልከው እሷ ናት። ዛሬ ስንት ህፃን ልጅ እንደሚገባ የምታውቅ እሷ ናት። ሁሉን ነገር እኮ የምትሰራ እሷ ናት። ምግብ የምከለክላቸው እሷ ናት። ሁሉን ነገር በቃ ይሄንን ሁሉንም እኮ የምትሰራው እኮ ሜላት ናት። ምንም ልጆች የሉም ነው ያልኩ ያለሁት አይገባህም እንዴ? የማን ቤት እንደሆነ የማን ባለቤት እንደሆንኩኝ ታውቃለህ? የማንም ልትሆኚ ትችያለሽ። ስለማንም የሚመለከተኝ ጉዳይ አታውቅም ማለት ነው። ስለዚህ በስነ ስርዓት ቁጭ በይና እናገር። አታውቅም ማለት ነው። ማንም ይሁን የማን ቤት እንደሆነ አታውቅም ማለት ነው። እሺ ይኸው እንግዲህ ባሌ እስቲ ነበረ ባልሽ እንግዲህ ይዞ መጥቻለሁ። ፍቅር በጣም ናፍቀኝ ነበር፣ በጣም ከምነግርህ በላይ ነው። እንዲያገኘሃለሁ ብዬ እራሱ አልጠበቅኩም። በጣም እኔ እንጃ የተለያየንባቸው አጋጣሚዎች በጣም የሚያስጠሉ ነበሩና እንጃ ስላገኘሁ በጣም ደስ ብሎኛል። ሌላኛው ደግሞ በቃ በአንተ ምክንያት በእሱ ምክንያት ያልከፈልኩት ነገር የለም፣ ያልገባሁበት ነገር የለም እና በቃ በጣም ብዙ የሚያስጠሉ ነገሮችን አድርጌያለሁ በእሱ ምክንያት። እስካሁን ያለሁበትም ነገር በእሱ እዳውን መክፈል ባለመቻሉ እሱ በገባበት ችግር ውስጥ ነው እኔ እስካሁን ድረስ ነገሮች ስከፍል የነበረው እና ግን ያም ሆኖ በቃ ስላገኘሁት በጣም ደስ ብሎኛል። እንደዚህ ሆኖ ስላየሁት በጣም ደስ ብሎኛል። ከሱም እዛም ስለሱ በጣም አስብ ነበር። በጣም በቃ እዛ ከሚደርስብኝ ነገሮችም አንጻር ከሆንኩትም አንጻር እና በቃ በጣም ነው የማስበው ስላንተ ውስጤ እና በቃ አሁን ስላየሁ እራሱ በጣም ደስተኛ ነኝ። የከፈልኩትም ነገር ሆኖ የተሰቃየሁትም ስቃይም እንዳለ ሆኖ ሁሉንም ነገር ግን በቃ
መናገር ከምችለው በላይ በጣም ነው የከፈልኩት። እንጃ አላውቅም። በጣም ነው እንጃ። አንተ በሰራው ስራ እኔ በጣም ችግር ውስጥ ነበር ያለሁት እና በጣም ችግር ውስጥ ነው የገባሁት። በጣም ብዙ ነገሮችን እንድከፍል አስገድደኸኛል። በጣም ትልቅ ችግር ውስጥ ከተኸኛል እና በቃ ባልሆነ መንገድ ሄጃለሁ፣ እንደሄድም አድርገኸኛል። አንተ ላይ ሁሉ እኔ አንተ ምክንያት ነው ሁሉ ነገር የሆነው። ግን ስላየሁ ደስ ብሎኛል። አፍቀኛል በጣም። እኔም በጣም ነው ደስ ያለኝ መርማሪ ጋዜጠኛ እነሱም በሰሩት ስራ እግዚአብሔር ብሎ ይሄው ፈጣሪ ብሎ ዛሬ አንቺ አጠገብ እንደዚህ ቁጭ ብዬ አንቺን በማግኘቴ በጣም ነው እውነቴን ነው የምልሽ በጣም ነው ደስ ያለኝ። ብዙ መስዋዕትነት እንደከፈልሽ አውቃለሁ። እኔም ብዙ መስዋዕትነት ከፍያለሁ። እያንዳንዷ ሌሊቶች እያንዳንዷ ቀናቶች በጣም ረጅም ነበሩ። እያንዳንዷ ቀን የወራት ያህል ነበር የአመታት ያህል ነበር ያሳለፍኩት። በጣም ተሰቃይቻለሁ። ያልሆነ ስም ሁላ ተሰጥቶኝ ስም ወጥቶልኝ የማይገባኝን ስንት ጥሩ ነገር እንትን እንዳላልኩኝ የማይገባኝን ስም ተሰጥቶኝ ነው ኑሮ የኖርኩት። ባለፈው ራሱ የሚገርምሽ እዚህ በቃ አንቺን በጣም እነሱ ማግኘት ከጀመርኩኝ በኋላ በተደጋጋሚ በቃ ውስጤ በጣም እየመጣሽ አንቺን ለማግኘት አንቺን ለማየት ብዬ መጥቼ ነበረ ማታ አካባቢ ላይ። ከዚህ ከበር ይዘውኝ ነው በጣም ነው የደበደቡኝ በመሳሪያ በስለት እያስፈራሩኝ። ይኸውልሽ እነሱ ናቸው እንደውም በጣም የሚገርምሽ ያሳከሙኝ እንጂ እስካሁን ድረስ ሽባው ሁላ ልሆን ይችል ነበር። አይኔ ሁላ ሊጠፋ ይችል ነበር። አይኔም የተመለሰልኝ አይኔ ላይ እንደምታዩ እዚህ ጋር በጣም መተውኛል፣ ደብድበውኛል። እዚህ ጋር በሰደፍ ነው የመቱኝ፣ በሽጉጥ እዚህ በእንትኑ መተውኝ። እዚህ ጋር በጣም ነው የሚሰማኝ የነበረው። እነሱ ናቸው ሕክምና ወስደውኝ የደረሱልኝ። በጣም ነው እንደው ሰዎች መጀመሪያ ከነሱ በፊት እንደውም ሰዎች ናቸው ጫካ ውስጥ ጥለውኝ ከሄዱ በኋላ ደብድበውኝ ጥለውኝ ከሄዱ በኋላ ነው ሰዎች አግኝተውኝ መጀመሪያ ወደ ጤና ጣቢያ ወስደውኝ እንደ ማስታገሻ ምናምን እንትን ካሉኝ በኋላ ናቸው እነ መርማሪ ጋዜጠኛው እነሱ አግኝተውኝ ሕክምና እንዲሆን ያደረገኝ። ግን ፈጣሪ ያው ሁሌም ብደበደብ እችን ቀን ላመጣት ፈጣሪ ምስጋና ይግባውና ሁሌም ብደበደብ ሁሌም የፈለገ ጉዳት ቢደርስብኝ አንቺን ለማግኘት ነው፣ ከአንቺ ጋር ለመገናኘት ነው፣ ወደፊት ህይወታችንን ለመቀጠል ነው። ይህን ሁላ መስዋዕትነት ከፍሎ አንቺም የከፈልሻቸው መስዋዕትነት እንዳሉ ሁሌም አልዘነጋቸውም። ቤተሰቦችሽን ንብረት እስከ መሸጥ እስከ መበታተን ደረጃ ድረስ ያደረሰሽ የኔ ችግር ነውና በጣም ከባድ ነው። ብቻ እኔ አባት እኔ ለኔ ብለህ ነው እኔ ለማንም ስትል ነው ይሄ ሁሉ ችግር ውስጥ የገባውና ሰምቻለሁ። ስትደበደብም እያየሁ ነበር እየሰማሁ ነበር እና ግን ምንም ማድረግ ስለማልችል ነው በቃ ምንም ማድረግ አልችልም። ሰውዬው ታውቀዋለህ በጣም ኃይለኛ ነው፣ አውሬ ነው፣ ጨካኝ ነው። በቃ ምንም ማድረግ የማልችል ሰው ነው። በቃ እኔ ምንም ላደርግልህ አልችልም። በቃ እስካሁንም የከፈልኩትን መስዋዕትነት ያው ችዬው አይደለም በግድ ነው በቃ እየከፈልኩኝ ያለሁት። ማድረግ ማልፈለጋቸውን ነገሮችን ላንተ ስል ነው ሳደርግ የነበረው እና በቃ አውቃለሁ እንዲህ የሚሆነውን ነገር አይቼዋለሁ እና በቃ ከአቅሜ በላይ ስለሆነብኝ ነው ሁሉም ነገር ከአቅሜ በላይ ስለሆነብኝ እና በቃ ምንም ላደርግልህ የምችለው ነገር ስለሌለ ይገባኛል። በቃ ስላየሁ ደስ ብሎኛል። አላውቅም በቃ እኔ እንጃ የተለያየንባቸው ጊዜያቶችም ይሆናሉ አላውቅም እና በፊትም ያለን የነበረው ነገር እና በቃ ውስጤ ሁሌ ነው በሀሳቤ በጭንቅላቴ የሚመጡት እና ማስበህ ሁሌም እና ስላየሁ በጣም ደስ ብሎኛል። ፈጣሪ ብሎ እነሱንም አግኝተን ለዚህ ደረጃ በመብቃታችን ተመስገን ነው። ብቻ እችን ቀን ማየት አልመሰለኝም በጭራሽ። እችን ቀን ማየት አንቺ አጠገብ እንደዚህ ቁጭ ብዬ እንደዚህ ለማውራት አይደለም ሳልፍ እንኳን እንደዚህ ግቢ እንደዚህ ልንገባ ይቅርና አንቺ ጋር ቁጭ ለማለት አይደለም ሳልፍ እንኳን የማይሽ እኮ አይመስለኝም። ደረጃው ላይ እንኳን ሆነሽ እኮ አንዳንዴ መጥቼ ደረጃው ላይ ምናልባት ውጭ ቆማ ሊሆን ይችላል ብዬ አልፋለሁ የተለያዩ ጊዜ። ግን አልሆንም በሩቅ እንኳን ለማየት እንኳን እንደዚህ አጠገብሽ መጥቼ ቁጭ ለማለት ምስጋና ለነሱ ለፈጣሪ ይግባ። ነገኝ ፍቅር ካሁን እኮ ታይተናል። አየው ጋር እንዲያገኘት እኮ ተገናኘን። የፈጣሪ ነገር ሆኖ ተገናኘን። ግን ማይክ አልመሰለኝም ነበር በቃ ጭራሽ አይነን አያለው ብዬ አስቤ አላውቅም። ጉዳቴ ሁላ ጉዳቴ አንቺን ለማግኘት ነው። ምንም አሁን እንደው ትንሽ ስሜቱ ምናምን ነው እንጂ ደህና ሆንኩ ነው የመሰለኝ። ሁሉ ነገሬ እንደሻረ ነው በቃ የተሰማኝ። ተመስገን። ፍቅር ስላገኘሁ በጣም ደስ ብሎኛል። በጣም
አይንክን ስላየሁት በጣም ደስ ብሎኛል። ያው እስካሁን ለአንተ የከፈልኩት መስዋዕትነቶች አሉ። እስካሁን ድረስ በጣም ብዙ ነገር ከፍያለሁ። ወደፊትም መቼም ቢሆን ብከፍል ለአንተ ምንም ቅር አይለኝም። ዘላለም ልከፍልልህ ብችል በቃ ዝግጁ ነኝ ያለሁት እና ስላየሁ ደስ ብሎኛል። እንዲህ ስለሆንክም ለእኔ ብለህ እኔ ለማግኘት መተህም እንደዚህ ስለሆንክም በቃ እኔ ልቤ በጣም ተሰብሯል ብዙ ነገር። እኔ እንዲህ ነው ብዬ ልነግርህ አልችልም። ተረጋጊ። ይኸውልሽ ዋናው ትልቁ ቁም ነገር ትልቁ ቁም ነገር እኔና አንቺ አሁን መገናኘታችን ነው። እውነቴን ነው የምልሽ። ያረግሽው ነገር እንደዚህ ይኸውልሽ ውሃ እንትን ፈሱ አይቀርም። ፈጣሪ አለ ችግር የለውም። እኔ ለአንተ ምንም ልሆን እችላለሁ፣ ምንም ልቀብል እችላለሁ። ብቻ በቃ አንተ ደህና ሁን። እስካሁን ብዙ ነገሮችን አሳልፌያለሁ ለአንተ ብዬ ነው። በቃ ዘላለማዊ ልቀብል ለእኔ ዝግጁ ነኝ። በቃ ያለ አንተ ህይወት ባዶ ነው። በቃ እኔ ምንም ሊሄድ ልቋቋመው የምችለው ነገር ምንም አልነበረም። በቃ ችዬው ነው እኔ ለአንተ ብዬ ነው። ምክንያቱም መቻል ስላለብኝ ግድ ስለሆነ ለፍቅራችን ስለ ሁሉ ነገር መስዋዕትነትን ይከፍል ቃል እኮ ቤተሰብሽን ጭራሽ እና ሁሉ ነገር ትቼ ቤተሰቦችን ትቼ ሁሉ ነገር ትቼ በቃ እየከፈልኩ ያለሁት ለአንተ ስል ነው። በቃ ይሄንን ተረዳኝ። ታውቃለህ ሁሉንም ነገር በቃ ስላገኘሁ ደስ ብሎኛል። ስላየሁ ብቻ በቃ ይሄንን ነው የምፈልገው። እኔ አንተ እንዲሆነ ማየቴ ነው የምፈልገው እና አላውቅም። ልነግርህ ከአቅሜ በላይ ነው። እኔ ልነግርህ አልችልም። እንዲህ ነው ብዬ ምንም ላወራ የምችለው ነገር የለኝም። ምን እንጃ። እውነት ነው ይኸውልሽ ሁሉ ነገራችን አሁን ወደፊት ነው ማሰብ ያለብን። ሜልዬ እንደዚህ አትሁኝ። እስካሁን የተጎዳ ነው ይበቃል። አሁን መጎዳት የለብሽም። አሁን ወደፊት የምንሄድበት አብረን የምንሆንበት ወቅት ነው ሜልዬ። ጥሩ ጊዜያችን እየመጣ ነው። እድሜ ለነሱ ይኸውልሽ እነሱ ረድቶኝ ነው እዚህ ደረጃ ነገር አደረጉ። አቅሜን እኮ ሞከርኩኝ አድርጌያለሁ። በቃ እኔ ከዚህ በኋላ ምንም ነገር ብዙ ነገሮችን አደርግልሃለሁ ለአንተ ብዬ ዘላለም ትረዳኝ ብፈልገው እወድሃለሁ። በቃ ታውቃለህ ሁሉንም ነገር እና ለፍቅራችን ስለ ይሄን መስዋዕትነትን ከፍያለሁ። እያየህም ነው። አይዞሽ በቃ እባክህ በቃ አሁን ውጡልኝ። ይመጣል ከመጣ የሆነ ነገር ነው የሚያደርጋችሁ። ሜልዬ ዝም በይ በቃ ተረጋጊ። አሁን የምታለቅሽበት ጊዜ አይደለም ሜሊ። የምነግርሽ አንድ ምስራች አለኝ። አሁን የምስራች? የምን የምስራች? አዎ ጥሩ የምስራች አለኝ። እዳችን እያንዳንዱ ተከፍሏል። እንዴት? ማን የከፈለው? እዳችን እኮ በጣም ብዙ ነው። እንዴት ሊሆን ቻለ? ተከፍሏል ሜልዬ በሚገርም ሁኔታ። እዚህ ጋር የምታያቸው እነሱ ለመርማሪ ጋዜጠኛ ሁሉም እኔን ከደረሰብኝ ችግር ያወጡኝ፣ ከነበርኩበት ቦታ ያነሱኝ፣ በዚህ ሰውዬ ጋር በተያያዘ እያንዳንዱ ያደረሰብኝን ነገር ነግሬያቸው የተደበደብኩበትም ጊዜና ወቅት ላይ የደረሱልኝ ያሳክሙኝ እነሱ ናቸው። ቅድም የነገርኩሽን ነገሮች ማለት ነው። ስለዚህ እያንዳንዱ ነገር ተከፍሏል። አሁን እኔና አንቺ ተያይዘን የምንጠፋበት ጊዜ ነው። ተያይዘን እንጥፋ? ለምን? እንዴት ለምን ማለት ሜሊ? ተያይዘን እንጥፋ፣ አዲስ የቀደሙ ህይወታችንን እንጀምር። ወደ ቀድሞ ፍቅራችን ነው ወይስ ወደ ቀድሞ ከካችን እንመለስ እያልከኝ ነው? ማለት ምን ማለት ፈልገህ ነው? እንዴ ምን ለማለት ፈልገህ ነው? እንዴት ምን ለከከ እዛ ያለፍናቸው ልከኮች መልሰን እንዳከው ነው የምትፈልገው? ምን እያልሽ ነው? ትሰማለህ? በቃችሁ እስካሁን ያወራችሁ ይበቃችኋል። ውጡልኝ። እስካሁን በቃ ያወራው ያለፉትን ፍቅራችንን በማሰብ ነው እስካሁን ድረስ የታገስኩት ማውራትም የቻልኩት እና ፍቅሬንም እየገለጽኩልህ ያለሁት በዛ ብቻ ነው። ስለዚህ አሁን ውጡልኝ፣ አልፈልግም። በቃ ውጡልኝ። ባሌ ስቲን የነበረው እሱን አይደለም ማለት ነው? ኧረ እባክህ ይሄ ነው ባሌ። ይሄ ማለት እንኳን ለራሱ ለኔ ለራሱ የማይሆን ሰው ነው። ገብቶሃል? የኔ ባል ማለት ጀግና ነው። እያንዳንዳችሁን በቆማችሁበት ሊያሸና የሚችል ባል ነው ያለኝ። ገብቶሃል? እስቲ ነይ ተረጋጊና ቁጭ በይና እናውራ። ማን ነው እሱ? ነይ ተረጋጊና ቁጭ በይና እናውራ። ገዝዬ ነው ይባል ገዝዬ ነው። እና አሁን ውጡልኝ እባክህ። ገዛኝ እያልሽ ነው? ያው አልተውጡልኝ ስላላችሁ እባካችሁ ውጡልኝ። የሚገርም ነው። እኔ እየሰማሁት ያለውን ነገር ማመን አቅቶኛል። መርማሪ እንግዲህ አዝናለሁ። እኔ እንድትኖር ስለፈለኩ ነው እዚህ የመጣሁት። እንግዲህ እባካችሁ ውጡልኝ እያልኳችሁ ነው ያለሁት። እኔ አሁን ውስጤ እየተሰማኝ ያለው ነገር ምን እንደሆነ ታውቃለህ? ያቺ ልጅ ልክ እንደኔ እየጠየካት የነበረችዋ ልጅ እያለችው የነበረው ነገር ትክክለኛ ነው ማለት ነው። ትክክለኛ ነበር ማለት ነው። እቺ የኔ መልአኳ ሜላት አይደለች።
ይሄ ሰውዬ አንቺንም ቀይሮሻል ማለት ነው። እቺ የኔ መላኳ ሜላት ሳትሆን ሴጣን ሆናለች፣ ተቀይራለች ማለት ነው። ቀይሯታል ማለት ነው። በጣም የሚገርም ይኸውልህ መርማሪ ጋዜጠኛ፣ በጣም የሚገርም ምን አለ መሰለህ ብዙ ጊዜ ይሄ ሰውዬ ገዛኝ የሚባል ሰውዬ ይሄን ቆሻሻ ስራውን የሚያሰራው እሷ ባለችበት ቦታ ቤት ላይ ነው። እሷ በምትኖርበት ቤት ላይ ነው ቆሻሻ ስራውን የሚያሰራው። እስካሁንም የታወቀው ያለፈው ቁጥር በማሰብ ነው። ልጆቹ ስትላልነበረ ገብተህ እያንዳንዱ ቦታ ቤቱን እንድታይልኝ ይፈልጋለሁ። እኔ ትንሽ እንትን አልኩ ነው ቤቱን። አዎ የማን ቤት የማን ቤት ነው የሚፈተሸው? ይሄ ቤት የማን ቤት እንደሆነ አታውቁም? ፈትሽልኝ። እቺ ሰይጣን አላት። ፈትሽልኝ፣ ቤቱን ፈትሽልኝ። ዝም ብለሽ ቆይ ፈትሽልኝ። እኔ መንታት ከዚህም በላይ ላረግሽ ለማን ቤት እንደሆነ አታውቁም? እያንዳንዳችሁ ነው ከመጣው የሚገላችሁ። ፈትሽልኝ፣ ቶሎ ይልኝ፣ ፈትሽልኝ። እያንዳንዷን ቦታ ፈትሽልኝ። እያንዳንዷን ለፈተሻችሁ ለሚጋልኩ ነው የሰማው ነው። የማን ቤት እንደሆነ አታውቅም ማለት ነው። ይሄን ቤት ናታ እያልኩ ነው። መፈተሻችንም እያልኩ ነው። አንተ ቁጥር ችግር የለውም። እኔ እፈልጋለሁ ሌሎችንም ነገር መፈተሻችንም እያልኩ ነው። ውጡልኝ ከቤቴ በቃችሁ፣ ውጡልኝ ከቤቴ፣ ውጡልኝ ከቤቴ እባካችሁ። ተነስተሽ እንዳለሽ እየሰማሽ ነው። መፈተሻችንም እያልኳችሁ ነው። ምንም ከሌለብሽ ለምን ትፈሪያለሽ? በህይወት መኖር አትፈልጉም? እያንዳንዳችሁ ትሰራላችሁ። ምንም ከሌለብሽ ለምን ትፈሪያለሽ? መግባት አይቻልም። ዝም ብሎ የሰው ቤት መግባት አይቻልም። እየነገርኩሽ ነው። ከካሜራ መብራት ልፈልግና ላብራለሁ። የማን ቤት እንደሆነ ታውቃለህ? የማንም ቤት ሊሆን ይችላል። እሰራልሃለሁ። የኔ ስራዬን ልስራበት። እየነገርኩሽ ነው። እየነገርኩሽ ውጣ ነው። እያልኩ ነው ያለሁት። ምንም የሰው ቤት ከሌለ ብሎ ምን መግባት አስፈራሽ? አይቻልም። ና ውጣ እያልኩ ነው ያለሁት። ምንም ከሌለ ና ውጣ። የሰው ቤት ዝም ብሎ መግባት በግ እንደሚያስጠይቅ አታውቅም? ቆይ እያንዳንዳችሁ እሰራላችኋለሁ። ሰዓት አይደለም። ምንም ና ውጣ እያልኩ ነው ያለሁት። ካሜራማን ልጆች ይታዩኛል። እዚህ ጋር ና፣ ወደዚህ ልጆች ይታዩኛል። አሳለፍካት። ወዴት እየሄደች ነው? ይሄም ልጅ ታሟል። ቢያንስ እኔ ምንድን ነው የምትደረጊው? አንቺ ለምንድን ነው አርፈሽ የማትቀመጪው? ልቀቀኝ እያልኩ ነው። ልጆቹ የሰው ቤት ዝም ብሎ መፈተሽ የማን ልጆች እንደማይቻል ናቸው? በህይወት መኖር አትፈልግም? የማን ልጆች ናቸው? አላውቃቸውም። ምንም ልጆች የሉም፣ አላውቃቸውም። ልጆቹ ውስጥ ልጆች አሉ። ምንም ልጆች የሉም፣ አላውቅም። ኦኬ፣ እኔ ልጆች ጋር ልሂድላቸው። እሷን ለሮባ ልስጣት። ነይ ልቀቀኝ እያልኩ ነው ያለሁት። እየሰማሽኝ ነው? ልቀቀኝ። የሰው ቤት ዝም ብሎ ገብቶ መፈተሽ ወንጀል እንደሆነ አታውቅም? የማን ባለቤት እንደሆንኩኝ አታውቅም? እዛ ቆዩልኝ። እንግዲህ መልአክ ናት ምንድናት ስትል የነበረች ሚስትን እንግዲህ ያያት ነው። በዚህ ሁኔታ አሁን እነዚህ ልጆች በእንደዚህ አይነት ሁኔታ እኛ ዛሬ ባንደርስ ሞተው ነው የሚያድሩት። እርግጠኛ ነኝ። በጣም ከባድ ነው። እላያቸው ላይ ሸንተዋል፣ ሽታለ ምናምን፣ ምግብም እየሰጠቻቸው አይደለም። ብቻ በአጠቃላይ የሰው ልጅ ነገር አይፈጠርም ነበር። እንደዚህ ይለወጣል ብዬ በአንዴው አስቤው ማልሜው ምን እንጃ እኔ በሆኔም በምንም አስቤው አላውቅም። የሰው ልጅ እንደዚህ ይሆናል ብዬ እውነቴን ነው የምልህ። ይሄን እስኪ ልጅቷን አስገባለኝ። እስቲ ትምጣና ደግሞ ምንድን ነው አሁን የምታለቃቅሽ? የሁሉ ነገር ያደረኩት የሰማሽ ነው። የአንቺ ማለቃቀስ ምንም የሚፈጥረው ነገር የለም። እየሰማሽ ምንም የምትፈጥሪው ነገር የለም። እያደረግሽ የነበረው ነገር አሁን እየሰማሽ ነው። አልቅሰሽ የምትመልሺው ነገር አይደለም። የስንት ሰው እንባ ያለብሽ ሰው እኮ ነሽ አንቺ። ያንቺ ማልቀስ የፈለገ ያስገድድሽ አይደለም። ታውቀኛለህ፣ አምረን ሰው እንደው ተገዳም ሊሆን ይችላል። አንተ ባደረገው ነው ብቻ ነው ሁሉ ነገር ውስጥ የገባው። ታውቃለህ፣ እየሰማሽ ነው። ላንተ ብዬ ነው ሁሉ ነገር ውስጥ ያደረኩት እንጂ እንደዚህ ልጨቀኝ ሰውኛ አይደለም። ይኸውልሽ ሜላት፣ እየሰማሽ ነው አይደል? እሺ ምን እንዳደረግ ነው የምፈልገው? ንገሪኝ። ምን እንዳደረግ ነው የምፈልገው? አዳምጪኝ። ጮኸሽ አልቅሰሽ እኔ ልታስረጅኝ አትችይም። በመጀመሪያ ደረጃ የፈለገ ያስቸግር ለሱ ብለሽ እንደሆነ እሱም ነግሮናል። ግን በዚህ ልክ እንዴት ጨካኝ ልትሆኚ ይቻልሽ? በመጀመሪያ ይኸውልሽ ተረጋግተሽ ነው እኔ የምታወሪ። እየሰማሽ ነው። ስለ ጮሽ ስላለቀስሽ ምንም የሚሆንልሽ ነገር የለም። ንገረኝ፣ ምን ላድርግልህ? ንገረኝ፣ ምን ላድርግ? ማድረግ ያለብሽን እኔ አሁን ማድረግ ስላለብሽ ነገር ሳይሆን ስታረጊ ስለነበረው ነገር ነው ማወቅ የምፈልገው። ተገድጄ ነው ያደረኩት። እኔ እንደዛ ለዛ አይደለም። በቃ የፈለገ ተገደሽ ይሁን
የሰገባው ዳምቻ ነው ሁሉ ነገሮችን ያደረኩት። እሱንም እሱ ነገረን እኮ በቃ እናውቃለን። በቃ እንደዚህ አይነት ማድረግ የምችል ሞራል ያለኝ ሰው አይደለም። አንተ አንዴ ዝም ትልልኛለህ። እየሰማሽ ነው? ነገሩ አስረዳው እስቲ ምን አይነት ሰው እንደነበርኩኝ ነገረው። የነበርሽበት ነገር ነው የገባሁት ባንተ ብቻ እንደሆነ ነገረው። ለፍቅራት ስልም እንደሆነ ነገረው። እስቲ ተገድጄ ምን እንደሆነ አስገድዶኝ እንደሆነ ነው። እየሰማሽ ነው? አስገድደውሽ እንደሆነ አውቀናል። ይሄ ማድረግ ባልችል ህይወቴ ነው ላጣችን ነበር። በቃ መኖርም አልችልም ነበር። አንቺ የስንት ልጆች እናትና አባት እንባ እንዳለብሽ ታውቂያለሽ? ስንት ነገር ነው እኮ ማለት አሁን እኔ እንደዚህ ነው አልልሽ። ራስሽ ያደረግሽውን ነገር ለኔ ትነግሪኛለሽ። በመጀመሪያ ትረጋጊያለሽ። ስለ ጮሽ ስላለቀስ እንዴ ባሌ ስትይ እኮ ባልሽን ብዬ እኮ አስገባሁት። ቅድም ምን ስትዩ ነበር? ይሄ አይደለም ለኔ ለራሱ አይሆንም ምናምን ብለሽ ታንቋሽሽ የነበረ ሰው ማለት ስላለብኝ ነው። ግዴታ ነው ለኔም ለሱም ቢሆን ያን ማድረግ አለብኝ። በቃ ተገድጄ ነው። ለምንድን ነው የማትረዳኝ? አሁን ከኔ የምትፈልጋቸው ነገሮች ንገረኝና በቃ ላድርግልህ። ምን እንደምትፈልግ ንገረኝ። አንቺ ለኔ ምንም የምታረጊልኝ አይነት ሰው አይደለሽም። ለኔ ምንም አታረጊልኝም። ግን እያደረግሽ ያለውን ነገር ምን እያደረገ እንዳለ እያንዳንዱ እንድትነግሪኝ እፈልጋለሁ። እባክህ ተረዳኝ፣ እባክህ ተረዳኝ። ተረዳሁሽ እኮ ተረድቼሽ ነው እያወራሁሽ ያለው። እፈልጋለሁ በቃ እኔ የምፈልገው እሱ ብቻ ነው። ሁሉም ነገር ተገድጄ እና ከአቅሜ በላይ ሆኖ እንዳደረጉኝ በቃ ነግሬሻለሁ እኮ እኔም ቅድም ከብዙ ጉዶች ያወጡኝ እነሱ ናቸው ብዬሻለሁ። በመጀመሪያ አንቺ ብቻ በተሻለሽ መጠን በተሻለሽ አቅም ይቅርታውንም ምን ያርግልሻለሁ። ተረጋጊና የሚልሽንም ስሚው። ተረጋግተ ምንም ምን የምላት ነገር የለም። አንቺ ነሽ አሁን የምትነግሪኝ እየተደረገ ያለውን እያንዳንዱ ነገር ታቶ ገዛኸኝ ጋር ያለሽ ግንኙነት በምን አይነት መልኩ እንደሆነ ምን እንደምትሰሪ ምን እንደምታደርጊ ትነግሪኛለሽ ማለት ነው። አይ የምትይ ከሆነ እኔ ልንገርሽ። አቶ ገዛኸኝ ማለት በጣም ከምታስቡት በላይ ነው። በቃ በጣም ከምታስቡትና ልነግራችሁ ከምችለው በላይ በጣም አደገኛ ሰው ነው። እንዴት ብዬ እንደምነግራችሁ ራሱ ስለሱ አላውቅም። በጣም አደገኛ ሰው ነው። እኔ ለኔ ህይወት አይደለም ለእናንተ ህይወት የሚያስፈራ ሰው ነው። ማንንም የሚፈራ ሰው አይነት አይደለም እሱ። በጣም በቃ እንጃ አላውቅም። እንዴት ብዬ እንደማስረዳችሁ ነው አላውቅም። ለምንድን ነው የማትረዱኝ? እንደዛ አይነት ሁኔታ ውስጥ እኮ የሰው ልጅ ወጥቶ አይደለም እንደሚገባው ገባችሁ አይደል? ይኸውልሽ ተረጋጊና እንደ ትብብር እነሱ የሚፈልጓቸው አንዳንድ ነገሮች ሊኖሩ ስለሚችሉ እንደ ትብብር በትብብር መልኩም ሊሆን ይችላል። አንቺ እነሱ የሚጠይቁሽ እንደ ትብብር ለምሳሌ አንቺ የምታውቂያቸው ሰዎች ሊኖሩ ይችላሉ። ባለስልጣን ባለ ሀብቶች የተለያዩ ሊኖሩ ይችላሉ። በተለያየ መንገድ አንቺ ስለምታገኛቸው እስቲ እንዴት እንደምታገኛቸው እንኳን እንዴት እንደምትገናኙ አንዳንድ ነገሮች እንዴት እኔ በነገርሽ ላይ እሱ እያወራሽ ያለው ባልሽ ስለነበር ባህሪሽን ስለሚያውቅ ተረጋግተሽ ካወራሹ ብዬ እንጂ እሱ እዚህ ውስጥ የሚመለከተው ነገር ለምሳሌ እስቲ የምታውቂያቸውን አንዳንድ ነገሮች ንገሪው። የምትፈልገው ነገር ምንድነው? ልነግርህ የምችለው ነገር አንተ በመጀመሪያ ተረጋጊ። ስለ አቶ ገዛኸኝ ማንነት ምን አይነት አደገኛ ሰው እንደሆነ እናውቃለን። ሁሉም ግልጽ ነው። ግን ከአቶ ገዛኸኝ ጋር በምን አይነት መንገድ ስራ እየሰራሽ እንደሆነ እነዚህ ያገኟቸው ሁለት ልጆች ለምን እንዳስቀመጥሻቸው ግንባራቸውን ቀለም ተቀብተዋል። ምንድነው ምክንያቱ? እሱ ብቻ ከአቶ ገዛኸኝ ጋር ያለሽን ግንኙነት ንጹህ አድርገሽ ትነግሪኛለሽ። ከመጀመሪያው ጀምሮ ሌላም ስራዎች እንደምትሰሪ ሰምቻለሁ። እሱ ላይ እንደርሳለን። ንገሪኝ ነው። ልነግርህ እችላለሁ። ግን መጀመሪያ በምን እርግጠኛ ሆናለሁ? ልትረዳኝ እንደምችል በምን እርግጠኛ ሆናለሁ? በአንተ ላይ ምን ማረጋገጫ አለኝ? ሁሉ ነገሮች ልነግርህ እንደነገርኩ ሰውዬው በጣም አደገኛ ሰው ነው። ለህይወቴም ሊያሰጋኝ የሚችል ሰው ነው። እና እንዴት ነው በምን እርግጠኛ ሆኜ ነው እንዴት እንደምትረዳኝ አውቄ ነው ልነግርህ የምችለው? የኔም ቤተሰቦች ያንቺን ቤተሰቦች በእውነቱን ነው የምነግርሽ። ታምኚኛለሽ እኮ አሁን እኮ በእነሱ ጥበቃ ስር ነው ያለው። አሳልፎ እንደማይሰጠኝ እንዴት ነው ላምነው የምችለው? ቃል እኮ ነው እየሰጠሁሽ። ጥበቃ ይደረግልሽ። ያንቺን ቤተሰቦች የኔም ቤተሰቦች በእነሱ ጥበቃ ላይ ናቸው። እኔም እኮ ይኸውልሽ በኃላፊነት ኮንፊደንስ ተሰምቶ ይመጥቼ አንቺ ጋር ያለሁት በእነሱ የተነሳ ነው። በዚህ እርግጠኛው ነኝ፣ ሙሉ በሙሉ እርግጠኛው ነኝ። በቃ በእነሱ ጥበቃ ላይ ናቸው ያንቺን ቤተሰቦች የኔም ቤተሰቦች። ስለዚህ የምትፈሪው ነገር የለም። በስነ ስርዓት ያለውን ነገር ንገሪኝ። ምንድነው እንደነገር ፈልገው ጠይቀኝና ልንገርህ። ማለት የምሰራቸው ነገሮች በጣም ብዙ ስለሆኑ ከየት እንደምጀምርልህ አላውቅም። እስቲ ስለ ልጆቹ ዝውውር አውሪኝ። ኦኬ መጀመሪያ ግን እዚህ ነገር ውስጥ እንዴት እንደገባሁ ደስ ይለኝ። መጀመሪያ የገባሁት በሱ ምክንያት ነው። እሱ የወሰዳቸውን ዕዳዎች መክፈል ባለመቻሉ እስር ቤት ተወርውሮ ነበር እና
እስር ቤት ላይ በጣም ብዙ አመት እንዳይታሰር ብዬ ለሱ ስል ነው ወደዚህ ህይወት ውስጥ እንድገባ የተገደድኩት እና ለሱ ስል ለሱ መስዋዕትነት ልከፍል ብዬ ነው እዚህ ህይወት ውስጥ የገባሁት እና ያው እዛ በገባው ጊዜ በጣም አስቀያሚ ነገሮችን ብዙ ነገሮች እንዳደርግ ያስገድደኝ ነበር። በጣም ብዙ ነገሮችን እንዳደርግ ኢቭን እሱ የሚያውቃቸው ትላልቅ ባለስልጣናቶች አሉ ነው እነሱ ሲመጡ ከእነሱ ጋር አብሬ እንደተኛ ያስገድደኝ ነበር። በምተኛ ሰዓትም ቪዲዮ እያደረገ ሁሉንም ሰዎች የተኛዋቸውን ሰዎች በሙሉ ቪዲዮ እያደረገ እሱ የሚፈልገውን ነገር እንዲያደርጉለት በዛ ቪዲዮ እያስፈራራ ያስገድዳቸው ነበር እና እነሱ ያን ቪዲዮ በሚያዩበት ጊዜ አማራጭ ስለሌላቸው እሱ የሚፈልጉትን ነገሮች መሬትም ሊሆን ይችላል፣ ቤት ገንዘብም ሊሆን ይችላል፣ እሱ የሚፈልጉትን ነገሮች በሙሉ ያደርጉለታል ማለት ነው ለሱ። ሌላኛው ደግሞ እኔ ራሴ በመሀሉ እንደ ደላላ በመሆን የተለያዩ ባለስልጣናቶች አሉና ለእነሱ ሴቶችን አቀርብ ነበር። የሴክስ ወርከሮች የሚባሉትን ለእነሱ ወንዶችን ከፈለጉ ሴቶችን ከፈለጉ በፈለጉት ሁኔታና በፈለጉት ሰዓት እነሱን አገናኛቸው ነበር። ሌላኛው ደግሞ ህጻናቶቹ ነው። ህጻናቶቹ እንዳልከው ቀለም ተቀብተዋል፣ ቀይ ቢጫ ምናምን ግንባራቸው ላይ ተቀብተዋል እና ስማቸውንም ስለማናቅ ያው ቀዩ ምናምን እያለ ነው በቀለማቸው ነው የምንጠራቸው፣ ግንባራቸውን በተቀቡት ቀለማት ነው። እንዳልኩ ክሱ ሲደውልልኝ ቀይ የተቀባው 100,000 ብር ተቀበይና ስጪ ካል ለማንኛውም ሰው ለሚፈልግ ለባለሀብት ብሩን እየተቀበልኩ እሰጣለሁ ማለት ነው እና ያው በቀለማቸው ስማቸውንም ስለማያውቅ እሱ ያው ቀለማቸውን እየነገረኝ ይሄን ያህል ብር ተቀበይ ያለክ በሚነግረኝ ሰዓት እኔም ልጆቹን እየሰጠውኝ ብር እቀበል ነበር። ምግብ ስለምንድን ነው የማሰጫቸው? ምግብ እንደሰጣቸው አይፈቅድልኝም ነበር። አሁን በጣም አረመኔ ስለሆነ እንዳሰቃያቸው ነበር የሚያደርገኝ። ስለዚህ አንቺ ወደሽዋል ስራው? ተገድጄ ነው አልኩ እኮ ወድጄው ሳይሆን ተገድጄ ነው የምሰራው። ለህይወቴ ስል እስካልባልኩም እዳ እሱ በገባበት እዳ ምስል ነው እዚህ ነገሮች ውስጥ የገባሁት። ያቀኛል እሱ እንደዛ ነጭ ጨካኝ ሰው እንዳልኩም ታቀኛለህ። መቼም ይሄ ነገር ለፍቅራችን ስል ላለፍነው ነገር ስል እና ወደፊት ደግሞ ብዙ ነገሮችን ስለማስብ ነው ሁሉ እንድከፍል የተገደድኩት እና ተገድጄ ነው። እየሰማሽ ነው? አሁን መካካዱ ምንም ነገር ለውጥ ላይ ያመጣ እንድትክጂኝ አልፈልግም። ምንም እየከፋለ ለሙነቱን ነው እየነገርኩሽ። እየሰማሽ ነው? አሁን እዚህ ጋር ቆመሽ እከክህን ራስህ እከከው እኔ ያለሁበት ህይወት ተመችቶኛል ብለሽዋል። ማድረግ ስላለብኝ ነው ለሱ ህይወት። የተገደደ ሰው እንደዚህ ያወራማ። የተገደደ ሰው እንደዚህ ያወራማ። ራስን ይወስትል ለምትወዳቸው ሰዎች በዙሪያ ያሉ ሰዎች ስትል እኮ ምንም ታደርጋለህ አይደል? ሜላት እሱም ጠንካራ እንዲሆን ያንን ግዴታ ማድረግ አለብኝ። ሜላት እየሰማሽ ነው አይደል? ማድረግ አለብኝ። አሁን ሰውየውን ውሻ አድርገሽ አባረሽው። አሁን ደግሞ ወደዋለሁ የምትይው ምንድነው? አሁን እኔ እኮ አልገባኝም። ምን አይነት ሴት ነሽ አንቺ? ለምን ነው የማትረዳኝ? ተገድጄ ነው አልኩክ። እሱ ይረዳኛል እኮ እሱ ተረድቶኛል አይደል? ሲያስረዳው እስቲ እኔ እኮ ግራ ገባኝ። ምን እንደሚፈልግ ከኔ ራሱ አላውቅም። ምንድነው አንተ ከኔ የምትፈልገው? አመንሽ። እስካሁን ያልሽ ነገር እንዳለ ሆኖ ስለ ሮቤል እናት ምን የምታውቂው ነገር አለ? የት ነው ያሉት? የሮቤል እናት ክፍለ ሀገር ነው የሚኖሩት። የሆነ ክፍለ ሀገር ነው የሚኖሩት እና በጣም የሚያሳዝኑ እናት ናቸው። በጣም ከምነግርህ በላይ በጣም የሚያሳዝኑ እናት ናቸው እና በጣም ትልቅ የግፍ የደረሰባቸው እናት ናቸው። አሁን የምልክ በጣም በብዙ ሰው እንዲደፈሩ አድርጓቸዋል፣ አስደፍሯቸዋል። ከምነግርህ በላይ ስነግርህ በጣም ያዝንኩኝ ነው የምነግርህ። በጣም ስቃይና በደል እንዲደርስባቸው አድርጓል። የሰውዬ ማለት በቃ በሰው ስቃይ የሚደሰት ሰው ታውቃለህ? ሰይጣን ማለት ሰይጣን ነው። በቃ በሰው ስቃይ ሊደሰት የሚችል አይነት ሰው ነው። የት እንዳሉ የምታውቂው ነገር አለ? የት ክፍለ ሀገር እንደሆነ? የት እንዳሉ አላውቅም፣ እንዲህ በእርግጠኝነት አላውቅም። ብቻ ግን የሆነ ክፍለ ሀገር እንደሚኖሩ ነው የማውቀው እና በጣም ብዙ ስቃይና በደል እንደሚደርስባቸው አውቃለሁ። እድሜያቸውን በጣም ገፋ ያለ ነው፣ አዛውንት ናቸው
እና በቃ በጣም የጭካኔ ነገር ነው ላቸው ላይ እንዲሆን የሚያደርገው። በምን በኩል ነው የሚያገኛቸው? እዛ የሚጠብቃቸው ሰው አለ? ያው እኮ እንደነገርኩ እሱ ነገሮችን ማድረግ ሲፈልግ በቃ በየቦታው ሰው አለው። በቃ ማድረግ የሚፈልገውን ነገር በሰከንዳት ውስጥ ማድረግ የሚችል ሰው። ስለዚህ ሆን ብለው ነው እዛ ያስቀመጧቸው ማለት ነው። እጁ በጣም ረጅም የሆነ ሰው ነው እና እዛ ነው የሚያስቀምጣቸው እና በጣም ስቃይ በደል ነው የሚያደርስባቸው በጣም። ልጆቹን ወዴት ነው የምትልቂያቸው? ማለት ምንድን ነው የሚደረጉት ልጆቹ? ልጆቹን ሁሉንም ባይሆን አንዳንዶቹን እዚህ አዲስ አበባ አካባቢ ባሉት ክልሎች ነው የሚላኩት። ሌላኞቹ ደግሞ ወደ መተማ ነው። ምን አለ መተማ? መተማ ያው በሱዳን ስራ ስላለ በዛ በኩል ነው እንዲሄዱ የምናደርጋቸው። ምን ያህል እድሜ ይሆናቸዋል አሁን ልጆቹ? የስንት አመት ልጆች ናቸው? 7 8 በጣም በዛ ከተባለ 11 እና 12 አመት ቢሆናቸው። ከዛ በታች ያሉትን ነው የምንልከው ብዙ ጊዜ። እሺ እኔ ብቻ እያረግሽ ያለሽው ነገር ልክ እንዳልሆነ ልነግርሽ እፈልጋለሁ። አሁን እስቲ ባለ ሀብቶቹንስ እንዴት ነው? በምን አይነት መንገድ ብሩን አንቺ ነሽ የምትቀበይው ወይስ አቶ ገዛኸኝ ጋር ነው ብሩ የሚገባው? ብሩን ራሴ መቀበል እችላለሁ። ከፈለክ ማስረጃ ከፈለክ አሁንም ደውዬ ብር አስገቡልኝ ማለት እችላለሁ። ላሳየህ እችላለሁ። እስቲ ነው መስማት ትፈልጋለህ? ስልኩን ብሰማው ደስ ይለኛል። ሄሎ አቶ ኃይሉ። ጤና ይስጥልኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። አሁን 200 ሺህ ብር ፈልጌ ነበር እንድታስገባልኝ። ያው መልካም አስገባለሁ። እሺ አመሰግናለሁ። ማለት ብሩን ከየት ነው ማለት የሚያገኙት? የሚቀጠፍ ነው እንዴ? ነገርኩህ እኮ ሰዎቹ በጣም ባለ ሀብቶች ናቸው እና በተለያዩ ወንጀሎች ላይ ያያቃል። የሚገርም እኮ ነው። ነገርኩህ ሰዎቹ በጣም ባለ ሀብት ናቸው። ብር ስላላቸው የፈለጉትን ነገሮች በፈለጉት ሰዓት ማድረግና ማግኘት የሚችሉ ሰዎች ናቸው እና በጣም በቃ ተደራጅተው የሚሰሩ ናቸው። እንዲህ በትንሽ ነገር እንደዚህ ልናስባቸው የምንችላቸው ሰዎች አይደሉም። ምክንያቱም የተለያዩ ወንጀሎችን የተለያዩ ስራዎችን ስለሚሰሩ ብር ማለት ለነሱ በጣም ቀላል ነገር ነው። ያው እንዳልኩ ነው። በቅስፈት ነው ላከልሽ እኮ። አዎ እሺ አዲስ አይደለም ላሳየው ብዬ ነው እንጂ እንደዚህ አይነት ነገሮች ያው ብዙ ጊዜ የሚሆነው ላችማ እንዴት አዲስ ይሆናል? ልጆቹ ማለት የነዚህ የሰዎቹን ፋይል የት ነው የምታስቀምጪው? ያው እዚህ ቤት ነው ያለው። እሺ ማለት ሌላ ልትነግሪኝ የምትሰሪው ስራ ሌላ ልትነግሪኝ የፈለግሽው ነገር አለ? ያው ደጋግሜ ልነግርህ የምችለው ነገር ይሄ ሰውዬ አሁን የማወራልህ ሰውዬ በጣም አደገኛ ሰው እንደሆነ ነው። እንዲህ ቀለል አድርጋችሁ የምታዩት ሰው አይነት አይደለም። ምክንያቱም እኔም ከባድ ስለሆነ ይሄ ነገር ከአቅሜ በላይ ስለሆነ ነው እዚህ ነገር ውስጥ ያለሁት። ይህን ነገሮችም ስነግርህ ራሴን አሳልፌ ነው አምኜክ ነው እየሰጠሁህ ያለሁት እና በተቻልከው መጠን እንደምትጠብቀኝ አምናለሁ። ከዛም አምኜብህ ነው ይህን ነገር ያደረኩት። እኔ ነኝ አንቺን የምጠብቅሽ? ያው ምን ማለት እኔ አቶ ገዛኸኝ ሊጎዷቸው የሚፈልጉን ሰዎች ልጠብቅ እንጂ ቆምኩት። ከዛ ውስጥ እኮ አንዷ እኔ ነኝ። አዳምጪ። እኔ ነኝ እኮ አንዷ አይደል እንዴ? እየሰማሽ ነው? አንቺ ማለት ራሱ ገዛኸኝ ነሽ። ተገድጄ ነው አልኩ። አሁን ምንም እኔ ማስተባበያ ምናምን ካንቺ መጀመሪያ እኮ ተስማምተን ነበር የተነገርኩህ አይደል እንዴ? እንደምትጠብቀኝ እኔ ከሌባ ጋር እኔ ነኝ የምስማማው። እኔ ነኝ ከሌባ ጋር የምስማማው። እስካሁን ላንተ ብዬ ነግሬሃለሁ። አሁን እዚህ ነገር ውስጥ እንዳትገባ። በተሻለ አቅም እሷም ያለችበትን ሁኔታ አይተህ እንድትረዳት
እየሰላኛል ቀደም ምን ይመስላል? እኔ አሁን እሷን የምረዳት የማልረዳት ፓርቲ የለኝም። ቀጥታ ወደ ህግ ቦታ ትሄዳለች። እባክህ ህግ የሚያደርገው እባክህ ተረዳኝ እያልኩ ነው። እባክህ ሁሉም ነገር እየሰማሽ ነው። እየሰማሽ እባክህ ተረዳኝ እያልኩ ነው። ይኸውልሽ እባክህ ሁሉም ነገር ካቅሜ እየሰማሽ ነው። እኔ ምንም ከአንቺ ጋር የምደራደርበት ነገር የለም። ለምን በእናትህ ብሎ ነገር በለው። እየሰማሽ ነው። ስራዬን ነው የምሰራው። ስለዚህ እባክህ እኔ ከሌባ ጋር የምደራደር ሰው አይደለም። እንደነገርኩህ እኮ አምኜ ነው አይደል? በቃም አደርገው እንደነገርኩህ አቶ ገዛኸኝ ሊጎዷቸው አንቺ የሰማሽኝ ነው። እባክህ መርማሪ ነገር በሙሉ እኔም እኮ መጀመሪያ ላይ እኔ ይኸውልሽ ያልኩሽም አልፈልግም። የሰማሽኝ ነው። ያልኩ ነገሮች አሉ መጀመሪያ ላይ እየሰማሽኝ ነው። ተነሽና እናውራ። ተነሽ ታገርቼ ነው ያልኩህ። መልካም ሴት እባክህ ይኸውልህ ሴት ልጅ እንደዚህ አንቺ በእናትሽ ተነሽ። እኔ ከወንጀለኛ ጋር ልደራደርም ስራ ነው እኮ። እኔ አሁን በአንተ ነው እኮ እየተገረምኩ ያለሁት። ስራዬን ልስራበት። ስለ ደግነቷ ስለ መልካምነቷ ነግሬ እኮ ደግነቷ እንዳለ ወንጀለኛ ናት አይደለም። ተነሽና እሺ እኮ አልኩሽ። በቃ ተነሽ፣ ተነሳ አንተ። እኔ ይኸውልሽ አንድ ነገር እባክህ አንተም እባክህ እኔ በእንደዚህ አይነት ጥበቃውን ብቻ እንዲደረግላት ሌላውን ነገር እንነጋገራለን። ወንጀለኛ ስለሰውየው ከባድነት ጨካኝነት ነግሬያለሁ። እባካችሁ ሁላችሁም እባካችሁ ለመርዳት ነው ልትረዳኝ ፈልጌ ነው የነገርኩህ። የውሸት ይመስላል አንተ ልኮ የካደች ሰው ነው። እባክህ ወድ አይደለም ውድ ተመልካቾቼ የነበረውን ነገር አይታችኋል። እኔ ምን አይነት ነገር ውስጥ እንደገባው አሁን ነው እየገባኝ ያለው። እየገባኝ ሳይሆን እየከበደኝ ያለው ነገር ወንጀለኞቹ መያዝ ያለውን ነገር ማጣራቱ ምናምን ስራዬ ነው፣ ቃሌም ነው። ለእናንተ የገባሁት ቃል ነው። እሱ አይደለም የከበደኝ። እርግጠኛ ነኝ እናንተ ራሱ ይህንን ቪዲዮ ስታዩት በጣም የሚከብደው ቦታ የሮቤል እናት ያለችበት ሁኔታ በጣም ነው የሚከብደው። እንዴ ሮቤል እኮ ለእናቱ ያለውን ስሜት እዛ ወንዝ ውስጥ እንኳን ወድቆ አንስቸው የእናቴ ልጅ እንደሆንኩ አሳየዋለሁ ነው ሲለን ነበር። ለእናቱ ያለውን ስሜት ሲያሳየን ነበር። ከዛም በፊት እናወራለን። በጣም ስናወራ እናቱን እንደሚፈልግ እናቱን ማግኘት እንደሚፈልግ የምናወራው እንደሚወዳት እናቱን የሚጠላ የለም። ከነዚህ ከአረመኔዎች ውጪ ሌላው ህዝብ እናቱን፣ አባት ልጁን፣ ልጅ ቤተሰቡን ይወዳል። አሁን እኔ ለሮቤል ምን ብዬ ነው እናትህ እየተደፈረች እያስደፈራት ጭራሽ የሚታሰብ ነገር አለ? እኔ ጭራሽ የማላስበው ነገር እኔ አላስበው። የእውነት ነው የምላችሁ። እኔ ፈጣሪ ከረዳኝ እንደምንም ያለችበትን ቦታ ለማወቅ ሞክሬ ራሱን ይዤው ሄጄ ከራሱ ከእናቱ ይስማ። እኔ መርዶ አርድ የሆነ ነገር ቢሆንስ እንዴ ራሱን የሆነ ነገር ቢያደርግስ? በእውነት ነው የምላችሁ በጣም በቤተሰቡ ተስፋ ቆርጧል። ተስፋው እናቱ ብቻ ናት። አለች ብሎ የሚያስበው እናቱ ነው። ስለዚህ እኔ ሮቤል እናት እየተደፈረች ነው የምትኖረው እያስደፈራት ነው ምናምን ብዬ የእውነት የማወራበት አንደበት የለኝም። እናንተም እናንተ ስለሆናችሁ ነው ግልጹን የማወራው። የእውነት ነው የምላችሁ። እና ሜላትንም ያሰብኩት እኛ ጋር ባለው ማቆያ ከዚህ በፊትም ዘሩ የሮቤልን ወንድም ያስቀመጥንበት ማቆያ ውስጥ ማለት ነው እንድትቆይ ነው የማደርገው። ለምን ካላችሁኝ አሁን ያለው ነገር በቂ አይደለም። ያለን ነገር ከነዚህ ከሁለት ልጆች በስተቀር ሌሎቹ ልጆች የት እንዳሉ አናቅም።
ስለዚህ እኔ ደግሞ የምፈልገው እንዳልኳችሁ ህግ የራሱን ፍርድ ይሰጣል። ከዛ በፊት ግን መዳን ያለበት ህይወት ካለ መዳን አለበት፣ የሞተም ካለ መገኘት አለበት ነው። ስለዚህ ልጆቹን ወደ ቤተሰቦቻቸው መመለስ ይቀጥላል። ከዛ በኋላ ደግሞ ከዚህ ሴትዮ ጀርባ ልጅ የሚያመጣ ሰው አለ፣ እነዛ ሰዎች አሉ። ያንን ሂደት ያው ለእናንተ አልነግራችሁም፣ የምታውቁት ነው። ያንን መስራት እፈልጋለሁ። ከዛ ባሻገር እንዳልኳችሁ የሮቤል ጉዳይ አስጨንቆኛል። አሁንም እኔ የእውነት በቃ አንዳንዴ ይታወቀዋል እንዴ እንዳትሉኝ ነው የምፈራው። ይዤውም ያልመጣሁት የሆኑ ነገሮች ሊፈጠሩ ይችላሉ ብዬ ስላሰብኩ። አስቡት ሮቤል ቁጭ ብሎ ቢሆን ይች ልጅ እናቱ እየተደፈረች ነበር፣ እየተደፈረች ነው፣ እያስደፈራት ነው ብትል ምንድነው ሊሆን የሚችለው ነው? ይሄን በቃ ማሰብም አያስፈልግም። እንዳልኳችሁ የምናደርገው ያሉበትን ቦታ ክፍለ ሀገር እንደሆነ እንሞክራለን። አሁን ወደ ሱዳን ወደ ኬንያ ወደ ሱዳን ነው እንግዲህ ወደዛ በመተማ ከተኬደ ያው ነው። ወደዛ የሚሄዱት ልጆች ደግሞ የማስመለሱ እንዴት ነው የሚሆነው? ይሄን ሰውዬ እንዴት ነው ማግኘት የምችለው? እየተመካከርኩ ነው ከእናንተ ጋር፣ እናንተን እየጠየቅኩ ነው ያሉት። ምንድነው ማድረግ ከሰዎች ጋር ከሌን እንትን በል ከሌን እኔ በቂው ነኝ። የእውነት እምላችሁ በቂው ነኝ። ምንድነው የሚያስፈልገን? መተጋገዝ ነው። ሀሳብ ሼር ማድረግ ነው። በዚህ መንገድ ብትሄድበት እንደዚህ ይሆናል፣ በዚህ መንገድ ብትሄድበት እንደዚህ ይሆናል ነው እንጂ እኔ ለሱ አንሻ አይደለም። አሉ እኮ ጥሩ የህግ እኮ አካሎች አሉ እኛ ጋር እኮ በጣም ጎበዝ ልጆች አሉ። እኔ እንደዛ ይሄ ባለፈው ብር ነው ብቻ የሆነ ነገር ተብሎ ይቅርታ አድርጉልኝ ጌታዬ ብሎ ከሄደው ሰውዬ እኔ የእውነት ነው በህልሜም ነው መሰለኝ ይዘሮ እንደምንወጣ ፊል አድርጌ ነበር የገባሁት። ያንን ነገር አረገ። አሁን ግን አሉ ሰዎች፣ በቂ ሰዎች አሉ። ግን እኔ ገብቼበታለሁ፣ እጄ ተነካክቷል፣ ራሴ ነኝ የምወጣት። እናንተ አግዙኝ ነው እንጂ አጋዥ አልጠፋም። ከጀርባ ሰዎች አሉ። አንጠልጥሎ ምናምን መውሰድ ይቻላል እኮ። እንደምታዩት መመታትም ካለበት ልመተውም ሊመታ ይችላል። ግን ያ አይደለም አካሄዱ። ገብቷችኋል? ስለዚህ ካሜራማንም ፊት ለፊት ያለ ቤት ውስጥ ነው ያለሁት። አሁንም ቤቶቹ አንዳንድ ክፍሎች መፈተሽ ያለባቸው ክፍሎች እየተፈተሹ ነው። የፋይሎቹ እዚህ እንዳሉት ነግራናለች። ቅድምም ልጆቹን ፍለጋ በገባው ሰዓት ኮምፒውተሮች አይቻለሁ። ለአንድ ካሜራማን ለተመልካቾች አሳይልኝ። ከዛ በኋላ ይሄንን ሙሉን ከነ እቃው እንዲሄድ ነው የምፈልገው። መብራት ካለው ቆይልኝ አለው። ይሄው ሙሉ እቃው እንዲሄድ ነው የምፈልገው። በሚገርም ሁኔታ ካሜራው ላለ እያየህ ነው። ይሄውና እንግዲህ ሙሉን እዚህ ጋር ያለውን ነገር እንዳለ ይዛችሁ ትወጣላችሁ ማለት ነው። እንግዲህ በዚህ ያህል ነው ተደራጅተው ያሉት። እንግዲህ ሜላት ናት አሁን ብቻዋን ይሄንን ሁላ ነገር የምታደርገው። እጃቸው ረጅም መሆኑ እንድታቁልኝ ነው። ሜላት ቤቷ ኮምፒውተር አለ። ይሄ ኮምፒውተር የሚጠቀሙበት እንዳልኳችሁ ኤዲት ለማድረግ የሰዎቹ ቪዲዮ ለማስቀመጥ ነው። ሆን ተብሎ ነው እንግዲህ፣ ሌላ ጥቅም ያለው አይመስለኝም ለሷ። ወይ ደግሞ እነዛ ወደ ኬንያ ነው ምናምን የምትልካቸውን ልጆች ኢሜል የምትደራረግበት ነው የሚሆነው። ስለዚህ ብዙ ነገሮች እዚህ ጋር እናገኛለን። ወደ ቢሮ እንወስደዋለን። መፈተሽ ባለበት መንገድ ይፈተሻል ማለት ነው። እንግዲህ እስካሁን ድረስ አብራችሁኝ ውጣ ወረዱንም አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቅድም ያማከርኳችሁን ደግሞ ኮሜንት ሴክሽን ላይ አስቀምጣችሁልኝ ለወደፊት እርምጃችን እንዲጠቅመን ኮሜንት ሴክሽን ላይ ይቀመጥልኝ። እወዳችኋለሁ። ተከትለሽም ብትመጪ በራስሽ ወስነሽ ነው፣ እየነገርኩሽ ነው። አንቺ ሴትዮ በኢየሱስ ስም አንተ ጨለማ ነው። እስኪ አንዴ ቆይ አባቴ መብራት ላብራና ሊው ይኸውና ማብሪያ ማጥ ማለት ቴንሽን ወስዶታል ታውቃለህ። የልጆች አልጋ ምናምን ነው የሚታየኝ። ልጆች አሏት እንዴ ሴትዮ?
ማስረጃም የሆነ ነገርን ካገኘች የሚገርም ክፍሉን የምትጠቀምበትም አይነት አይመስለኝም። አብዛኛው ነገር አቧራ ነው። እዚህ ጋር አንድ ክፍል ይታየኛል። እነዚህ ነገሮች ምንድን ናቸው? ክፍት ነው ጣራው፣ መውጫ ግን የለውም። በስመ አብ ወልድ። ናና ካሜራማን፣ ልጆች ይታዩኛል መሰለኝ። መብራቱ የቱ ጋር ነው? በእናት በስመ አብ ወልድ። አቢ አቢ ጃለች የለም ሰውና ያየልኝ ነው። መጥበው ዋስጡኝ እስቲ በእናትህ። ምን አይነት ጣጣ ውስጥ ነው የገባሁት እኔ? እንዴት አይነት ነገር ነው በእናትህ? ቤቢ ምን አይነት አውሬ ናት? እንዴት ልጅ በዚህ ልክ? ቤቢ ቤቢ አንዴ ገመዱን ልፍታለት። በዛ ላይ ደግሞ ረጣጥበዋል ሳይሻኑ የማይቀሩ እንደሚሻል አረመኔ። ታዲያ ለዚች አሁን እሷንም ዋጋዋን ካላሰጧት እኔ ባልኖር ነው የሚሻለው። እያየህ ነው። እኔ እኮ ይሄ መስረቁ ማዘዋወሩ እንዳለ ሆኖ ለምን እንደሚያሰቃዩአቸው እኮ ነው ሊገባኝ አልቻለም። ደህና ናችሁ? ምን የሚሰማ ነገር አለ እንዴ? ደህና ነህ? አንቺ ስማ፣ ደህና ነሽ? በዚህ ሁኔታ በጤንነታችሁ ደህና ናችሁ? ምንም የሚሰማችሁ ነገር የለም? ምንድን ነው የሆናችሁት? የምታውቁት ነገር አለ? ምንም አታውቅም? ከየት ነው የመጣኸው? ወስዷችሁ ነው? አንተውን ከነ ዩኒፎርም ነው ከትምህርት ቤት ስትመጣ ነው ያገኙ? ምን ብለው ይዘው መጡ? ብለው ነው? ማን ነው ያለህን ሰው ብታየው ታውቀዋለህ? ወንድ ነው? ሴት ናት? አንቺ ስማ፣ አንድ ቀን የመጣችሁት? እዚህ ነው የምትተዋወቁት? ውጭ ትተዋወቃላችሁ? ትምህርት ቤት። እስኪ አባቴ እንዴት እንደመጣህ የምታውቀው ነገር አለ? እዚህ ከመጣ በኋላ ምንድን ነው የሆንከው? እዚህ ከመጣ በኋላ በቃ ታሰቃይ ነበር። ምን አርጉ ነው የምትላችሁ? እዛ ክፍል ውስጥ የምታስተኛን በቃ በሩን የምከፍተው ራሱ ሰው ልታሳየን ስትል እንጂ አከፍትልን ነበር። እዛው ነው የምትቀመጡት? ምግብ ትሰጣችኋለች? ምንድን ነው የምትላችሁ የነበረው? ሰዎቹ መጥተው ምንድን ነው ሰዎቹ መጥተው በቃ ጸጥ ብለው ነው የሚሄዱት። ከእሷ ጋር ነው የሚያወሩት? ግንባራችሁን ቀለም የቀባቻችሁ ለምንድን ነው?
ስም ስለሌለን በቃ ቀይ አረንጓዴ ናበለው። ቀይ አረንጓዴ እያለች ነው የምጠራችሁ እኮ። ምን ትመታችሁ ነበር? እስኪ ንገረኝ። ምንድነው ስታሰቃያችሁ ምናምን የነበረበትን ነገር ንገረኝ እስኪ። ሽንታችንን ልንሸና ስትል አትፈቅድልንም ነበር። ከዛ ላያችን ላይ ስንሸና ያመልጠንና ትሸታላችሁ እያለን ትገርፋለች፣ ትደበድባችኋለች። ስንት ቀናችሁ ነው እዚህ ከመጣችሁ? 2 ሚጣይ አንቺስ እዚህ ከመጣሽ ቆይተሻል? 2 ቀን ሆነ። ምንድነው አርጊ የምትልሽ? ምንድነው ሴትዮዋ የምትላችሁ የነበረው? በቃ ታሰቃየናለች፣ ምን ትለናለች፣ ትገርፈናለች። ሽንታችሁን እኔ ምን አገባኝ ሽንታችሁ መጣ ስንላት አንፈቅድልን። ሌሎች ልጆችም ነበሩ፣ እነሱ ሄደዋል። እኛ ብቻ ነን አሁን የቀረነው። እናንተ ስትመጡ ሌሎች ልጆች ነበሩ ህጻናት? ወስዳቸው ነው እነሱን? እነሱም እንደናንተ ግንባራቸው ላይ ቀለም አለ? ስለዚህ ነው ምን እንዳረግላችሁ ነው የምትፈልጉት? እናቴ ጋር እንዴት ነው የምፈልገው? እናቴ በጣም ናፍቃኛለች። እዚህ ተሰቃይቻለሁ። ጠምቶኛ እርቦኛል። እሺ አሁን ትሄዳላችሁ። ምንም የሚያስለቅስ ነገር የለም። ዛሬ እኔ ደርሼላችኋለሁ። እርቧችኋል፣ ጠምቷችኋል። ከእናቶቻችሁ ከአባቶቻችሁ ጋር ትገናኛላችሁ። እሺ አልፏል ሁሉም ነገር። አሁን ወደ ቤተሰቦቻችሁ ይዣችሁ እሄዳለሁ። እሺ አባ ጤንነታችሁ ደህና ናችሁ አይደል? የሚሰማችሁ ስሜት የለም? በቃ እናንተ መጀመሪያ ነው መጣው እናት